ቆይ ረፍ ቆይ አዲስ ነገር አለ ደስ የሚል ነገር አለ አዲስ ነገር አለ ልጅቷ አለች እያሉ ነው ያለኝ ማን ነው እንዴ አለ ያሉ ሰላም ጤና ይስጥልን ስለ ሃና እህታችን ከአባቷና ከደላላው ያገኙት መረጃ አለኝ እስከ መጨረሻ አብራችሁን ቆዩ እንግዲህ እህታችን አሁንም የኛ እርዳታ እየፈለገች ስለሆነ ሁላችን ይሄንን ቪዲዮ ከደረሳችሁ እባካችሁ ሼር ማድረግ ላይክ ማድረግ እንዳትረሱ የሆነ ሐሳብ ካላችሁ ኮሜንት ላይ ጻፉልኝ ማለት ነው እንግዲህ የደላላውና የአባቷ ማለት ነው እስከ መጨረሻ አብራችን ከቆያችሁ የሁለቱም ትናንትና በላይቭ ያደረግነው ውይይት እሱን ተሰሙታላችሁ ማለት ነው ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ ወደ ቀጣዩ ተሰዳችሁ ባንባችሉ ይያሉ ፖሊስን ቀርበተክ ተባልኩ በየጓደኛ ታውራው ማለት ነው እንዴት እኔ ሰዎች አሉኝ ድንበር ላይ ልጅቷ እንዴት ተብሎ ሲለኝ እንደዚህ ወይ ይጠይቀኝ አልሞተችም ማለት ነው ማን ነው አልሞተችም ያለው አባቷ የት ላይ የሚኖረው ናሆም የሚባለው አናማታ እሺ በጣም ይገርማል እኔ ማለት የፈለኩት የሃና አባት እኔ ማለት የፈለኩት ሃኔን የቀበሯት ሰዎች አማርኛ ተናጋሪ አይደሉም ትግረኛ ተናጋሪ ናቸው የሚል መረጃ ከየት ነው ያገኙት ምን ይባላል አሁን ይሄ ጭካኔ ምን ይባላል ከተክላይ ነው አዎ ተክላይ ነው ወጣክ እንዴት እንደወጣች እንዴት እንደቀበሯት ቀበርናት አለ መጀመሪያ ደግሞ እንደገና ቀበሯት አለ ይደም ቀበሯት አለ እንደገና ዞር አረገና ቀበሯት ግን ማና አረገኝ እንዴት እንደሆነ አሟሟቷን አቀባበሯን ማን እንዴት እንዳለች እንደው ምን እንዴት ሆና ነው የሞተችው መንፈስ ነው ሁሉ ምን ማረገ የአንድ ልጅ ነገር አደራ አለች ወዲያው ነፍሷ አለፈ አለኝ ሰው ምንም የለም አለኝ መቼም ሰው በዛን ጊዜ ያችን ልጅ ማጣት ማለት ከባድ ነው በምድር ላይ ሰው ሆኖ ይደናገጣል ከደናግጣል በጣም ደስ ገዛረኩና ታዲያ እንዴት ነው ስለው ግን አለች አሁን የምታወሩትን ብዙ ህዝብ እየሰማ ነው ይቅርታ ስላልነገርኳቸው ብዙ ህዝብ እየሰማ ነው እሺ አሁን እንደገና ቀብረዋታል ላለኝ ቀብረዋታል ማን እንዴት ነው የቀበሯት ማን ነው ስለው ወንድሜና የእህቴ ልጅ ናቸው አለ የቀበሯት እንዳውቀው አገናኘኝ እነሱን አገናኘኝ ብለው ቋንቋ አይችሉም ማለት ቋንቋ አይችሉም ማለት ምንድነው ቋንቋቸው ምን ይሆን ብዬ ደግሞ እንደገና ተወጣ አድርጌ ደግሞ እንደገና ስልክ ተደወለና ከተነገራችሁ አይደለም እንዴ ተነገራችሁ እኮ እናንተ አይ ምንድነው የሚያወሩት ቋንቋ ምን ይባላል አሁን እኛም ሆነ ምንም በፈለገው ቋንቋ ሄድቼ ላስተቁማቸው እንዴት እንደሞተች እንዴት እንደተቀበረች እንዲያስረዱት ነው ተነገራችሁ እናንተ ተነገራችሁ ተክላይ ነው እንደዚህ የሚለው ትክክለኛ ሰዎቹን አምናቸዋለሁ ማለት ማን ነው አምናቸዋለሁ ተክላይ ነው እንደዚህ ያለው አዎ እሺ ተክላይ ነው እሺ አምናቸዋለሁ ኧረ ተው እኔ ልጅቷ መንፈስ ካመማት መንፈስ ካመማት ምናልባት እዛ ቦታ ላይ አስተዋት ያደርጋት ተተዋት ሊሄዱ ይችላሉ ወይም ደግሞ የሰው ባህሪው አይለይም ወይም ወተች ብለው ጥለዋት ሲሄዱ መንፈስ እንደዚህ ማድረግ ግን አለች እንትን አለው የመግደል አቅም የለውም ምንም አያመጣም ሰይጣን አይገድም እኮ ሰውን አሁን ልጅቱ የሚገል በሽታ አልታመመችም ድሮም አለባት የምትሏት ህመም አልተነሳባትም
አብረው ያሉ ልጆች ከተለዩት ድረስ አንዳንድ ጊዜ ተመድከም ውጪ ፍጹም በሽታ አልታየባትም ነው ያሉት። ይሄ የድሮ ህመም አለባት የምትሉትም ተውት። አሁን እኔ የምጠይቀው ቁጥራቸውን ሰጧችሁ? ከዚያ በኋላ አራተው ጉዴት እነሱ ዳውራቸው ነው ነገርኩ በኋላ አራት ነጥብ ዘጋ ጭራሹ እነዚያን ልጆቹን ስጠይቃቸው እንዴት ነበረች እንዲያው እንዴት ነው ሁኔታዋን ስላቸው ልባቸውን ልባን ፍን እያደረገ 10 ደቂቃ በ10 ደቂቃ ውስጥ ልባን ፍን እያደረገ ነው። ሌላ መንፈስ አልታመመም። እነሱ ግን እንደዚያ ብለው አሉ። እነማን ናቸው እንደዚህ ያሉት? እስካሁን አልተነሳባትም ስላቸው አዎ መሪዎቹ አማርኛ ይችላሉ አይችሉም ስለው አንደኛው ቅድስት አድርገው አለኝ። ቅድስት አድርገው ሲለኝ አሁንም ደግሞ ልቤ ተረጠረ። እንደገና የተወዛገበ ነገር መጣ። አሁን ከዚያ ያንን ሰው እየደውዬ እንዴት ነው ስለው ቆይ ረፍ ቆይ አዲስ ነገር አለ ደስ የሚል ነገር አለ አዲስ ነገር አለ ልጅቷ አለች እያሉ ነው ያለኝ። ማን ነው እንዲህ አለ ያሉ? ናሆም እዛ ያለው አላማጣ ያለው ማለት ነው። አላማጣ ያለው ናሆም አለች ልጅቷ ጠይቅ አለች ብለውኛል። አይዞህ እንዳትደናገጥ አይዞህ እኔ እየጠየቁህ ነው አብሽር አይዞህ አለኝ። ግን አለች ከዚያ በኋላ ስልክ ስደውልለት አላነሳም አለኝ። ስልክ አላማጣ ሄዱ። አላማጣ ሄጄ እንዴት ነው ምን ነው ለምንድን ነው እንዴት ሰው በደህና ቀን አብረን በልተናል አብረን ጠጥተናል እንዴት እንደዚህ ሰው ልጅ ያህል ነገር እንዴት አታጥናናኝ እንዴት ለምንድን ነው የማታጥናናኝ ምናምን ብዬ ስጠይቀው በቃ ችግር የለውም ምን የራሴን ስራ እየሰራሁ ነው እያጣራሁ ነው። አሁን ይኸው ስልክ ቁጥር ሰጥተውኛል አውጠው ይኸው እያወራኋቸው ነው። በትግርኛ ሳወራቸው በደንብ እንትን ብለውኛል። እናንተ እንዲህ ነው ስትሏቸው እነሱ ዝም ብለው ነው። በጣም ይገርማል። ስልክ አለዋውጠውኛል። እኛ የራሳችንን ስራ እየሰራን ነው። አብሽር እደውልልሃለሁ ሂድ ወደ ቤታ ላይ በደንብ አንከባከበ ሸኘኝ። ድርድር ይፈልጋሉ ምናምን አለ። በቃ እንደ አይነት ነገር ላይ በቃ እነሱ ከደላላጅ እነዛ የተክላይ መሪዎች ለሌላ ተከታዋታል። ሌሎቹ ደላሎች ደግሞ ሌላ ጋር ነች እያሉ አባቷን አገናኘኝ እያሉ ነው። ወይ ነገ ወይ ተነገ ወዲያ ይደውሉልሃል ነበር ያለኝ። ብንም ሰውዬው እየከዱት መሰለኝ አለው ሙስታሁን ድረስ በጣም ይገርማል። ስለዚህ ተክላይ ለሌላ ደላላ ሰጥተዋታል። ደላሎቹ ደግሞ አባቷን ማናገር ይፈልጋሉና ይደውሉላችኋል ጠብቁ ነበር የተባላችሁት። አዎ ጠብቁ እየተባልኩ በቃ ድርድር ላይ ነን ተደራድረናል። እንደውም አንድ ቀን እንደው ዛሬ አሁን ወደ ማታ ላይ ይደውሉልሃል። ማታ ነው የምታወራቸው። ወደ ገንዘብ ድርድር ሲመጡ የሀገር ልጅ ወደ እኔ አዙራቸው አንተን ወደ ሌላ ጋር እንትን እንዳይሉ የወንድምናን ቁጥር ስጠኝ ብለውኛል። እኔም የማውቀው አባቷን ነው የእኛ ሰው ነው። አባቷን በሌላ መንገድ ሄዶ ነው እንጂ እሺ ሞቷን እዚህ ላይ ሞቷን ማን ነው ያስረዳችሁ? ይመች ነው ሞቷን ያስረዳችሁ ደውሎ ኋላ ይመች ነው ወላችን ላይ ይሄ አባቷ የተደወለው ተግዳ ነው የተደወለልኝ እንደዚህ ነው ተብሏል። ምንድነው እሱ ልጅቷ ሳሌ ልጅ በቃ እንደው እንዳሁን አሁን ጥፍ የለም ይመች ነው የደወለው እያሉ ነው። ስለዚህ ደውሎ ልጃችሁ አርፋለች ብሎ የደወለው ይመች ነው ለልጅቱ ነው የተነገረው። ልጅቱ እንግዲህ ሰላይ ላይ ይመች ነግረዋል። አዳምጡት እሺ ይመች ተክሌን ምን ያክል ታምነዋለህ ብላችሁ ስትጠይቁት ምንድነው ያላችሁ? ምን ይባላል? አሁን ይሄ ሁሉ ከወንድሞቼ በላይ አምነዋለሁ። ወንድሜ ነው። ከ10 ዓመት በላይ አብረን ስንት ሰርተናል። ስንት የሰራን ሰዎች ነን። እህቴንም ወንድሞቼንም ስንቱን እንደው ከእህት በላይ የሚታመን ነገር አለ። እኔ ሚስትም ብትሄድ አምነዋለሁ። እንኳን የ10 ዓመት በላይ አብረን ሰርተናል። ወንድሜ ነው። እኔ ወንድሞቼ በላይ ነው የማምነው ነው ያለኝ። እሺ
እንግዲህ እናመሰግናለን። ያኔ አባት ባለው ደግሞ በኋላ ላይ እንደውልላችኋለን። ለቤተሰቦቹ የላካችሁት ሽምግልና ሄዷል አልሄድም? ቆይ ግን ያው አንተ እንደዛ ስትለኝ ስልክ ደወልኩለት ለወንድሙ እንቀራረብና ልጃችሁን አስሩ እኔ ለሰጠሁት ሰጥቻችኋለሁ። ሌላ ችግር ከመምጣቱ በፊት ልጃችሁ ልጄን እንደዚህ አስደርሰሃል ገና ታልፎ ይኸው የትም በረሃ ላይ አስቀርቷታል በገንዘብ። እኔ ደግሞ ገንዘብ ለምኜ ልክፈል ያለኝን ርስቴን ውሸቴን ሆን ገንዘብ ለምኜ ልክፈል። በነገራችን ላይ ይህ አባቱ ገራገር ብቻ ለምን እኔ እሱንም እንትን ማለለው ልማልላችሁ። ልጃችሁን ግን መጀመሪያ ሌላ ውስጥ ከመግባታችን በፊት አስጥሉኝ። እየደወልኩለት ችግር የለም የእናቱ ልጅ አለ ማታ ሁላችንም ተሰብስበን እንደውልልሃለን አሉኝ። በዚያው ቀሩ። ከዚያ የሽምግልና ምን አላላከኛው ሴትዮዋ ወንድም አድርጎለው የሴትዮዋ ወንድም አስከፍትፋ መጣች። በቃ እስከ መጨረሻው ሄደን እነሱ ሰዎቹ ለዚህ ለአበባ ለፍላወር ምናምን አለችኝ። ብዙ ነገር አመጣች። እሺ ሚስቱ ደውላ ምንድነው አለቻችሁ? ሚስቱ ደውላ ምን ይባላል? ከጅዳ እኔ እኮ መሰለህቴ ነች እነኚህ የሚቆሙት እኮ ገንዘብ መሰብሰቢያ ነው፣ ለአበባ መሰብሰቢያ። እነሱ የሚቆሙትን ሰዎች ከተናገርሽ እንጣላለን። አርፈሽ ተቀመጪ። የይመች ሚስት እነሱ ቲክታክ ላይ የሚጮህ ለአበባ መሰብሰቢያ ነው አለች። አዎ እነሱ ሰዎች እንዳትናገሪ የሚሆነውን ነገር እኔ እኮ ከነሱ ተሰዎቹ አይደለም የሰማሁት። ትግራይ ድረስ ከልጅ መኖሯን እኮ ሙልጭ አድርጌ ላወጣ ነበር። እናንተ ግን ሞታለች ብላችሁ እንትን ብላችኋል። ሌላውን ወሬ ቀይረሽ መፍትሄው አሁንም ያለው እጅሽ ላይ ነው። ችግሩም ያለው እጅሽ ላይ ነው። አንቺ ባልሽ ገብቶ የማይናገርበት ምክንያቱ እዚህ እንትን ላይ ገብቶ የማይናገርበት ምክንያቱ ችግሩ እናንተ ለሆኑ አይደለም ወይ? ግን አለች አንቺስ ስጋሽን ለጎመን ለዋጭ ሆነሽ ነው ስትጮህ መንገድ ለመንገድ እንትን ስትል ምን አይነት ወርጅነት ኖሮብሽ ነው? አንቺስ ኧረ ይህንን ነው እቴ እንደዚህ እኮ ና እንዴት ብለሽ ሰውየውና ሰውየው 10 ዓመት ጓደኛዬ ነው አምነዋለሁ እያለ ካለ እንዴት እናውጣት ይችል ልጅ እንዴት የኔ እህት እንደዚህ እህትም ቀርታ እንዴት ብለሽ አንድ ቀን ነገር አንስተሻል፣ በዛው አንድ ቀን ደወልሽልኝ፣ በዛው ጠፋሽ። አሁን አንቺ ሰው ነሽ፣ ግን ዱሮ የእናንተ ዘር ጎበዝ ነበር። ግን በጣም ባለጌ ሰዎች ናችሁ። ባለጌ ነሽ አንቺ። ይህን ዘንዶ ባልሽን አስተኝተሽ ታበያለሽ። በጣም ይገርማል። የማንንም የድሃ ልጅ እንደዚህ እየሸጣችሁ ትበላላችሁ፣ ፎቅ ትገነባላችሁ። እናንተ ታመጣችሁ ልጅን አንቱ፣ ካላመጣሽ ልጆችሽን በቀረቡ እያጋልሽ ትቀብሪያለሽ። ነገ ጠዋት ልትለምኝኝ አታገኘኝም። እኔም ልጅ እንደ ሰው አንድ ቀን ነው አንድ ሞት ነው የሞተችው፣ ትሙት። እንግዲህ ወዲያ ካልገደላችኋት ታሁን ልጅ አለች፣ ልጅን አስረክብኝ አልኳት። በነገራችን ላይ እነሱ በጸሎት ነው ልጆቻችሁን ትቀብራላችሁ ያሉ። ስለዚህ ጥንቃቄ አድርጉ። ተከታው ያው እሳቸው በጸሎት የሚያምኑ ሰው ናቸው። በዱላና በምናምን አይደለም እያሉ ያሉት። እሺ ቀጥሉ። አዎ እኔ ለሰጠሁት ሰጥቻችኋለሁ። በቃ እኔ በየደብሩ በየቤተክርስቲያኑ መገበሪያ አፍስሻለሁ። እንኳን ሰው ቀርቶ የወፍ ልጅ ቢሞት አልፈልግም እኔ በዛሬው ሰዓት። ግን ይሄ ሁሉ ችግር ከመምጣቱ በፊት አንቺ ልጆች የኔ ልጆች ወንድሞች ናቸው፣ የኔ ልጆች እህቶች ናቸው። ግን ይሄን ሁሉ ነገር ያለ የምታደርሱት እናንተ ናችሁ። ታዲያ ማታ ገብቶ ለእነዚህ ለሰዎች የሚሰጠውን መልስ ሰጥቶ አሳልፎ የሚሰጠውን ሰው ይስጥ ብያለሁ ነበር። በዚያው ወጣ ይቀራጭ። እሺ አሁን ጠዋት ሽማግሌ ላኩ። ጠዋትም ከዚያ ወዲያ በማግስቱ ጠዋት ትላንትና ጠዋት እነዚያን እነ ታዛቢን አጥፋውን ሌሎች 4 ነን እንዲህ ነው አሉ። የምንስማማበት መንገድ ልጄን አስረክቡኝ፣ ከሰሌ ጊዮርጊስ አደራታ ከሰሌ ጊዮርጊስ ልማልላችሁ፣ ለምኜ ልክፈል፣ እርሻዬን ሸጬን የመጋዙ አርሳለሁ፣ ለምኜ ልክፈል፣ ልጄን አስረክቡኝ፣ ለምኜ ልክፈል። ሌላ ወሬ
ሄደን እኔንም ቢሆን መነኝ እኔ ራሴም ቢሆን ሄድቼ ቀብሯን ማየት አለብኝ አለ። በአካል ትናንትና ማታ አየናት እያሉኝ ዛሬ ቀብር ትለኛለህ አንተ። ይህንን አማርኛ አናውቅም። በሽምግልና ከሆነ የመጣኸው ሰውየውን አሸማግለኝ ሰው ከመውደቁ በፊት እነሱ ከሚያልቁ በፊት እንደሚያልቁ የወር ከሚያልቅ ድረስ የእነሱን ነገር ታያለህ። እንግዲህ በኋላ ያን ነገር ሳይመጣ ገላግሉኝ ልጄን ያስረክበኝ ሰውየው። እሺ እንግዲህ ልመናም አትለምንም እኛ አንተ ሄደህ ሰው ልግደል እንዳትል ነው ይሄ የሚባለው ነገር። ሰው ልግደል እንዳትል ነው አሉ። እኔ ሰው አልገልም። ሰው ምገል ቢሆን ይመችል 50 ሳንቲም ዳቦ ያሳደኩት ውሻ እሱ ጋር ለስራ ሳይሆን ጊዜ ለማሳለፊያ ጊዜ የተቀመጠ ሰው አለ። አንጀቱን እናሳየ እያሉኝ ነበር። አንጀቱን እናሳየሃለን እያሉኝ ነበር። አሁን እናሳየ እያሉኝ ግን በጣም አያሳዝንም ነበር። እኔ ግን አንዲትም ነገር እንዲሆን አልፈልግም። ቆሞ ልጆቹን እንደኔው ሲቃጠል ሲኖር ነው ማየት የምፈልገው። እሱን ይሄ ሁሉ ከመሆኑ በፊት የምፈልገው የልጄን ጤንሳ ብቻ ነው። የልጄን ትንፋሽ ብቻ ነው የምፈልገው አልኳቸው። እሺ የሃና አባት እንግዲህ ምናልባት እኛን እንደ አዲስ ከ2 ወር በኋላ ሞቴ ከተባለ ከ2 ወር በኋላ እኛን እንደ አዲስ የቀሰቀሰን የእርስዎ ጸሎት ሊሆን ይችላል። አሁንም ለልጆቻችሁ ጸሎት አድርጉ በአካል እንድትገኝ። በተረፈ እኛ እንግዲህ ህዝቡ የኢትዮጵያ ህዝብ የሚችለውን እያደረገ ነው። እውነተኛውንም ለማወቅ ጥግ ድረስ እየሄደ ነው። ጸሎት አድርጉላት። በኋላ ላይ እንደውልላችኋለን መልሰን። ስለረበሽናችሁ ግን ይቅርታ በሌሊቱ። ምንም ችግር የለም። በፖለቲም አልለይም፣ ከእናንተም አልለይም። እግዚአብሔር ይስጣችሁ እናንተም። ሀሳብ ካለው ጠይቀው፣ ሀሳብ ካለው አስጨርሰው። በደንብ ይናገር። ሀሳብ ካለው ይናገር በደንብ። ሌላውን ወሬ ማውራቱን ትቶ ዘንዶ ሲውጥ የነበረ ዘንዶ ይወጣ ጥሩ ነው። ተኝቶ መዋጥ 20 ዓመት ሙሉ የዋጠው ግፍ ነው ያወጣው። ብልቅጥቁን ያወጣው ዛሬ ገብርኤል ነው። ግፉን አውጥቶበታል። ኢንሻአላህ እንግዲህ መልሰን እንደውልላችኋለን። ሐሳባችሁን የመጨረሻ እንጠይቃችኋለን በኋላ ላይ። ተኙ አሁን በቃሽ። እሺ እንግዲህ ችመች ወላጅ አባት ያለውን ሁሉንም ሰምተሃል። አሁን ምን